This is Jobar, on the outskirts of Damascus. 300,000 people once lived here. Syria's new president, Ahmed al-Shara, brought us here last month. It's shocking. There's just nothing left. This war was cruel. It was a hard war. የአሁኗ ሶሪያ ከጥንታዊቷ ሶሪያ አንጻር በጣም አነስተኛ ናት ይሏታል የታሪክ ተመራማሪዎች። ምክንያቱ ደግሞ የጥንቷ ሶሪያ የዛሬዎቹን ሊባኖስን፣ ዮርዳኖስን ጨምሮ በርካታ ቦታዎችን ያካልል ስለነበር ነው ታላቋ ሶሪያ የሚሏት። ከ1938 ወዲህ ከፈረንሳይ አገዛዝ ነፃ ስትወጣ ሙሉ የሀገርነት ዕውቅናን ብታገኝም በከፍተኛ አለመረጋጋት ውስጥ መቆየቷን ነው መረጃዎች የሚያሳዩት። በሀገሪቱ ከሚገኙ አላዊ ከተሰኙ ማህበረሰቦች የተገኙት ሐፊዝ አልአሳድ በአውሮፓውያን አቆጣጠር ከ1971 የወቅቱን መሪ ሳላህ ጀዲህን ከስልጣን በማውረድ ለ3 አስርት ዓመታት ሶሪያን አስተዳድረዋል። ሀገሪቱን ለማረጋጋት የጣሩት ሐፊዝ የውስጥ ግጭቶች ግን ክፉኛ ይፈትኗቸው ነበር። ሕዝቡም ተቃውሞውን ያሰማ ጀመር። በዚህ መካከል ነበር ለ3 አስርት ዓመታት ሀገሪቱን የመሩት ሐፊዝ አልአሳድ እንደ አውሮፓውያን አቆጣጠር በ2000 ከዚህ ዓለም በሞት የተለዩት። ሀገሪቱን ማን ይመራ ይሆን ተብሎ ሲወራ ዓይኖች ሁሉ ታላቁ ልጃቸው ባሲል ላይ የነበሩ ቢሆንም የመኪና አደጋ ሕይወታቸውን ነጠቀው። ይሄኔ ነበር በወቅቱ የ34 ዓመት ዕድሜ የነበራቸው ልጃቸው በሽር አልአሳድ እኔ ያለሁ ብለው ብቅ ያሉት። ለዚህም የሕገ መንግሥት ማሻሻያ ተደረገ። ለፕሬዝዳንትነት ለመወዳደር የሚጠይቀው የ40 ዓመት ዕድሜ ጣሪያ ወደ 34 ዝቅ ተደረገ። We are proposing a national dialogue in Syria. Social and political figures can participate, but only through current institutions. ገና ስልጣኑን በተረከቡ ማግስት የእስር ቤቶችን በር ከፍተው በፖለቲካ ጉዳይ የታሰሩትን በሙሉ ሲፈቱ ሕዝቡ አሁን መሪ ተገኘ ብሎ ጮቤ ረገጠ። እንደ አውሮፓውያን አቆጣጠር በ2007 የተካሄደውን የሶሪያ ሀገራዊ ምርጫም 97% በማሸነፍ በድጋሚ ተመረጡ። ዳግም መመረጣቸውን የተቃወሙም አደባባይ ወጥተው በመቃወማቸው አለመረጋጋቶች ከጊዜ ወደ ጊዜ እየጨመሩ ሄዱ። ይሄኔ አሳድ ለወታደራዊ ኃይሎቻቸው እርምጃ እንዲወስዱ ጥብቅ መመሪያ ማስተላለፍ ጀመሩ። በርካቶችም ጉዳት ደረሰባቸው። ዓለም አቀፍ የሰብአዊ መብት ተሟጋቾችም የአሳድ መንግሥት ያልተፈቀዱ ጅምላ ጨራሽ መሳሪያዎች አሉት በማለት በአደባባይ አስተጋቡ። የዓለም መንግሥታትም የማዕቀብ ናዳዎች ያወርዱ ጀመር። በጊዜው መነሻውን ቱኒዚያ ያደረገው የአረቡ ጸደይ በግብፅ በኩል አድርጎ ሶሪያ ደረሰም። በሌሎች የታየው የመንግሥት ለውጥ ግን በሶሪያ አልተከሰተም። ይልቁንም ሀገሪቱን ወደ ለየላት ጦርነት ይዟት ገባ። ተቃዋሚዎች አሌፖን ጨምሮ የተለያዩ ከተሞችን ተቆጣጠሩ። የአሳድ መንግሥትም ደማስቆን ይዞ ከኔ ውጭ መንግሥት የማይታሰብ ነው አለ። ለበርካታ ዓመታት የተካሄደው ግጭት ሞትና ውድመት ከፍተኛ እልቂት አስከተለ። ኖቬምበር 27 2024 ግን አዲስ ነገር ተሰማ። የተቃዋሚ ኃይሎች የአሳድን መንግሥት ገርስሰው ደማስቆን መቆጣጠራቸው። History made overnight as Syrian dictator Bashar al-Assad is overthrown in a lightning move by rebel fighters.
They are this morning inside the presidential palace, walking its huge halls, celebrating amid the abandoned luxury of the Assad regime. ይሄኔ አሳድም እግሬ አውጭኝ ብለው ወደ ሩሲያዋ ሞስኮ ኮበለሉ። የተቃዋሚ ፓርቲ ኃይሎችም በመሰባሰብ የሽግግር መንግስት መሰረቱ። ይሄኔ ደግሞ በመሪነት አህመድ አልሻራ ስልጣን ተረከቡ። የወቅቱ የሶሪያ የሽግግር መንግስት መሪ አህመድ አልሻራ ትውልድና እድገታቸው በሳውዲ መዲና ሪያድ ነው። በሶሪያ የአሳድን መንግስት ለመጣል ከሚታገሉት አማጺ ቡድኖች የአልቃይዳ የአንደኛው ክንፍ ማለትም ሐያት ታህሪር አልሻም መሪ ነበሩ። የሽግግር ስልጣኑን በተረከቡ ማግስትም ከተለያዩ ሀገራት ጋር አብረን እንስራ፣ ሶሪያን እንገንባ፣ የተሰደዱትን ዜጎቿን እናሰባስብ ሲሉ ጥሪያቸውን አቀረቡ። በቅርቡ በአሜሪካ ኒውዮርክ በተካሄደው 80ኛው የተባበሩት ሀገራት ጠቅላላ ጉባኤን በመገኘት ከ6 አስርት ዓመታት በኋላ የመጀመሪያው የሶሪያ መሪ በመሆን በታሪክ ስማቸው ሰፈረ። በወቅቱም እንደ አውሮፓውያን አቆጣጠር በ2019 በአሜሪካ የተጣሉ ማዕቀቦች እንዲነሱ አበክረው ጠየቁ። ከሰሞኑም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ የመከሩት አልሻራ አይኤስ የተሰኘውን የአሸባሪ ቡድን ለመዋጋት የተሰባሰበውን የሀገራት ጥምረት ሀገራቸው እንደምትቀላቀል ይፋ አደረጉ። ወደ ዋይት ሃውስ ከመጓዛቸው አስቀድሞም በብራዚሉ የዓለም የአየር ንብረት ለውጥ ጉዳይ ላይ መምከራቸው ተነግሯል። በቀጣይ ወርም በሽር አልአሳድና ቤተሰቦቹ ጥገኝነት ወዳገኙባት ሩሲያ በማቅናት በክሬምሊን ቤተ መንግሥት ከቭላዲሚር ፑቲን ጋር እንደሚመክሩ ይጠበቃል። የዓለም ባንክ ሶሪያን መልሶ ለመገንባት 216 ቢሊዮን ዶላር እንደሚያስፈልግ አዲስ ባወጣው ሪፖርት አመላክቷል። በስጋትና ተስፋ ውስጥ ያለችው ሶሪያ በአህመድ አልሻራ የአመራርነት ጊዜ በቀጣይ ምን ይፈጠር ይሆን? አብረን የምናየው ይሆናል። ቸር ያሰማን። He's a very strong leader. He comes from a very tough place and he's a tough guy. I liked him. I get along with him. The president, the new president of Syria. And we'll do everything we can to make Syria successful because that's part of the Middle East. We have peace now in the Middle East, first time that anyone can remember that ever happening.